በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 23 ኢዮብም መለሰ እንዲህም አለ። ዛሬም ደግሞ የሐዘን እንጉርጉሮ የገና መራራ ነው። እጁ በለቅሶ ጩኸት ላይ ይከብዳለች። እርሱ ወዴት እንዳገኘው ምነው ባወቀው፣ ወደ ተቀመጠበት ስፍራ ምነው በደረሰው። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር። የሚመልስልኝም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር። በኃይሉ ብዛት ከኔ ጋር ይሟገት ነበር፣ እንኳን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር። እኔም ከፈራጄ ለዘላለም እድን ነበር። እነሆ ወደፊት እሄዳለሁ፣ እርሱም የለም፣ ወደ ኋላም እሄዳለሁ። እኔም አላስተውልም፣ ወደሚሰራበት ወደ ግራ ብሄድ አልመለከተውም፣ በቀኝም ይሰወራል አላየውም። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንዲወርቅ እወጣለሁ። እግሬም ወደ እርምጃው ተጣብቋል፣ መንገዱንም ጠብቄአለሁ። ፈቀቅም አላለሁም፣ ከከንፈሩ ትእዛዝ አልተመለሰሁም። የአፌን ቃል በልቤ ሰውሬአለሁ፣ እርሱ ግን ብቻውን ነው። እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል፣ በእኔ ላይ የተወሰነውን ይፈጽማል። እንደዚህም ያለ ብዙ ነገር በእሱ ዘንድ አለ። ስለዚህ በፊቱ ደነገጥሁ፣ ባሰበውም ጊዜ ከእርሱ ፈራሁ። እግዚአብሔር ልቤን አባብቶታልና፣ ሁሉንም የሚችል አምላክ አስደንግጦኛልና። ከጨለማው የተነሳ ድቅድቁም ጨለማ ፊቴን ከመክደኑ የተነሳ አልደነገጠሁም። ምዕራፍ 24 ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወረምና፣ እርሱን የሚያውቁ ለምን ወራቱን አያዩም? የድንበሩን ምልክት የሚያፈርሱ አሉ፣ መንጋዎችን በዝብዘው ያሰማራሉ። የድሃ አደጎችን አህያ ይነዳሉ፣ የመበለቲቱን በሬ ስለ መያዣ ይወስዳሉ። ድሃዎቹን ከመንገድ ያወጣሉ፣ የምድርን ችግረኛዎች ሁሉ ይሸሽጋሉ። እነሆ በምድረ በዳ እንዳሉ እንደ ሜዳ አህያዎች መብልን ፈልገው ወደ ስራቸው ይወጣሉ። ምድረ በዳውም ለልጆቻቸው መብልን ይሰጣቸዋል። እነዚያ በእርሻ ውስጥ እህላቸውን ያጭዳሉ፣ የበደለኛውንም ወይን ይቃርማሉ፣ ራቁታቸውንም ያለ ልብስ ያድራሉ። በብርድ ጊዜ መጎናጸፊያ የላቸውም፣ ከተራራዎች በሚወርድ ዝናብ ይረጥባሉ። መጠጊያም አጥተው ቋጥኙን ያቅፋሉ። ድሃ አደጉን ልጅ ከጡት የሚነጥሉ አሉ፣ ከችግረኛውም መያዣ ይወስዳሉ። ያለ ልብስ ራቁታቸውን ይሄዳሉ፣ ተርበውም ነዶዎችን ይሸከማሉ። በእነዚህ ሰዎች አጥር ውስጥ ዘይት ያደርጋሉ፣ ወይንም ይጠምቃሉ፣ ነገር ግን ይጠማሉ። ከከተማውና ከገዛ ቤቶቻቸው ይባረራሉ። የልጆችም ነፍስ ለእርዳታ ትጮኻለች፣ እግዚአብሔር ግን ስንፍናቸውን አይመለከትም። እነዚህ በብርሃን ላይ የሚያምፁ ናቸው፣ መንገዱን አያውቁም፣ በጎዳናውም አይጸኑም። ነፍሰ ገዳዩም ሳይነጋ ማልዶ ይነሳል፣ ችግረኛዎችና ድሃዎችን ይገድላል፣ በሌሊትም እንደ ሌባ ነው። የአመንዝራ ዓይን ድግዝግዛትን ይጠብቃል፣ የማንም ዓይን አያየኝም ይላል፣ ፊቱንም ይሸፍናል። ድግዝግዛትን ይጠብቃል፣ የማንም ዓይን አያየኝም ይላል፣ ፊቱንም ይሸፍናል። ቤቶቹን በጨለማ ይነዳሉ፣ በቀን ይሸሸጋሉ፣ ብርሃንም አያውቁም። የጧት ብርሃን ለእነርሱ እንደ ሞት ጥላ ነው፣ የሞትን ጥላ ድንጋጤ ያውቃሉና። እነርሱ በውኃ ፊት ላይ በረው ያልፋሉ፣ እድል ፈንታቸውም በምድር ላይ የተረገመች ናት። ወደ ወይኑ ቦታ መንገድ አይዞሩም፣ ድርቅና ሙቀት የአመዳውን ውኃ ያጠፋሉ። እንዲሁ ሲኦል በደለኛዎችን ታጠፋለች፣ ማኅፀን ትረሳዋለች። ትልም በደስታ ይጠባዋል፣ ዳግመኛም አይታሰብም። ክፋትንም እንደ ዛፍ ይሰብራል፣ የማትወልደውን
መካኒቱን ይበድላታል። ለመበለቲቱም በጎነት አያደርግም፣ ነገር ግን በኃይሉ ኃያላን ይስባል። እርሱም በተነሳ ጊዜ ሰው በሕይወቱ አይታመንም። እግዚአብሔር በደህና አኑሯቸዋል፣ በዚያም ይታመናሉ። ዓይኖቹ ግን በመንገዳቸው ላይ ናቸው። ጥቂት ጊዜ ከፍ ከፍ ይላሉ፣ ይሄዳሉ፣ ይጠወልጋሉ፣ እንደ ሌላዎች ሁሉ ይከማቻሉ። እንደ እሸት ራስ ይቆርጣሉ። እንዲህስ ባይሆን ሐሰተኛ የሚያደርገኝ ነገሬንስ እንደ ምናምን የሚያደርገው ማን ነው? ምዕራፍ 25 ሹሐዊውም በልዳዶስ መለሰ እንዲህም አለ፣ ግዝነትና መፍራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። በውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳ ብሩህ አይደለም፣ ከዋክብትም በፊቱ ንጹሕ አይደሉም። ይልቁንስ ብስብስ የሆነ ሰው ትል የሆነ የሰው ልጅ ምንኛ ያንስ። ምዕራፍ 26 ኢዮብም መለሰ እንዲህም አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንዲ ምንኛ ዳነኸው፣ ጥበብስ የሌለውን ምንኛ መከረኸው፣ ብዙ እውቀትንስ ምንኛ ገለጠለት። ይህንስ ቃል በማን ረዳት ተናገረህ? የማንስ መንፈስ ካንተ ዘንድ ወጣ? ሙታን ሰዎች ከውኃዎች በታች በውኃዎች ውስጥ ከሚኖሩት በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ናት፣ ለጥፋትም መጋረጃ የለውም። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቿ አንዳች አልባ ያንጠለጥላል። ውኃዎችንም በደመናዎች ውስጥ ያሰራል፣ ደመናይቱም ከታች አልተቀደደችም። የዙፋኑ ፊት ይከድናል፣ ደመናውም ይዘረጋበታል። ብርሃን ጨለማ እስከሚለያዩበት ዳርቻ ድረስ በውኃዎች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሣጹ የተነሳ ይደነግጣሉ። በኃይሉ ባሕርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል። በመንፈሱ ሰማያት ውበትን አገኘ፣ እጁም በራራይቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፣ ይህም የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጎድጓድ ያስተውል ዘንድ ማን ይችላል? ምዕራፍ 27 ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ፣ ፍርድን ያስወግድ ሕያው እግዚአብሔርን፣ ነፍሴንም መራራ ያደርግ ሁሉን የሚችል ሕያው አምላክን። እስትንፋሴም በእኔ ውስጥ የእግዚአብሔርንም መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬም ኃጢአትን አትናገርም። አንደበቴ ሽንገላን አያወጣም። እናንተን ማጽደቅ ከኔ ዘንድ ይራቅ። እስከ ሞት ድረስ ፍጹምነቴን ከኔ አላርቅም። ጽድቄንም ይዛለሁ፣ እርሱንም አልተወውም። ከቀኖቹ ሁሉ ስለ አንዱ ልቤ አይዘልፈኝም። ጠላቴ እንደበደለኝ በእኔ ላይም የሚነሳ እንደ ኃጢአተኛ ይሁን። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው? በእውኑ መከራ በመጣበት ጊዜ እግዚአብሔር ጩኸቱን ይሰማል። ሁሉንስ በሚችል አምላክ ደስ ይለዋልን? እግዚአብሔርን ሁልጊዜ ይጠራልን? እኔስ ስለ እግዚአብሔር እንጂ አስተምራችኋለሁ። ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ ሁላችሁ አይታችኋል፣ ስለምን ከንቱ ሆናችሁ? ይህችም ከእግዚአብሔር ዘንድ የበደለኝ ዕድል ፈንታ፣ ግፈኛም ሁሉን ከሚችል አምላክ ዘንድ የሚቀበላት ርስት ናት። ልጆቹ ቢበዙ ለሰይፍ ይሆናሉ፣ ዘሩም እንጀራን አይጠግብም። ለእርሱም የቀሩት በቸነፈር ይቀበራሉ፣ መበለቶቻቸው አያለቅሱም። እርሱ ብርን እንደ አፈር ቢከምር ልብስንም እንደ ጭቃ ቢያዘጋጅ እርሱ ያዘጋጀው ይሆናል። ነገር ግን ጻድቅ ይለብሰዋል፣ ብሩንም ንጹሑን ይከፍሉታል። የሚሰራው ቤት እንደ ሸረሪት ድር ይሰራል፣ ጠባቂም እንደሚሰራው
ጎዢ ነው ባለጠጋ ሆኖ ይተኛል፣ ዳግመኛም አይተኛም። ዓይኑን ይከፍታል እርሱም የለም። ድንጋጤ እንደ ጎርፍ ታገኘዋለች፣ በሌሊትም አውሎ ነፋስ ትነጥቀዋለች። የምስራቅ ነፋስ ያነሳዋል፣ እርሱም ይሄዳል፣ ከቦታውም ይጠርገዋል። እርሱ ይጥልበታል አይራራላትም፣ ከእጁ ፈጥኖ መሸሽ ይወዳል። ሰው በእጁ ያጨበጭብለታል፣ ከስፍራው በፍንጭት ያስወጡታል። ምዕራፍ 28 በውኑ ብር የሚወጣበት ወርቅም የሚነጠርበት ስፍራ አለ? ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀልጣል። ሰው ለጨለማ ፍጻሜን ያደርጋል፣ የጨለማንና የሞትን ጥላ ድንጋይ እስኪወስኑ ድረስ ይፈላልጋል። ሰው ከሚኖርበት ርቀው መውረጃ ይቆፍራሉ፣ ከሰው እግር ተረሱ፣ ከሰዎች ርቀው እየተንጠለጠሉ ይወዛወዛሉ። እንጀራ ከምድር ውስጥ ይወጣል፣ በእሳትም እንደሚሆን ታችኛው ይገለበጣል። ድንጋዋ የሴኒፐር ስፍራ ነው፣ የወርቅም ድቃቂ አለው። መንገዷን ጭልፊት አያውቅም፣ የአሞራም ዓይን አላየውም። የትዕቢት ልጆች አልረገጧትም፣ ደቦል አንበሳ አላለፈባትም። ሰው ወደ ቡላድ ድንጋይ እጁን ይዘረጋል፣ ተራራውን ከመሰረቱ ይገለብጣል። ከድንጋይ ውስጥ መንዶልዶያ ይወቅራል፣ ዓይኑም ዕንቁ ሁሉ ታያለች። ፈሳሹም እንዳይንጠባጠብ ይገድባል፣ የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋል ስፍራስ ወዴት ነው? ሰው መንገዷን አያውቅም፣ የሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም ይላል። በምዝምዝ ወርቅ አትገኝም፣ ብርም ስለ ዋጋዋ አይመዘንም። በኦፊር ወርቅ በከበረም መርግድና በሴምፐር አትገመትም። ወርቅና ብርጭቆ አይወዳደሯትም፣ በጥሩ ወርቅም ዕቃ አትለወጥም። ስለ ዛጎልና ስለ አልማዝ አይነገርም፣ የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል። የኢትዮጵያ ቶጳዝዮን አይተካከላትም፣ በጥሩ ወርቅ አትገመትም። እንግዲያስ ጥበብ ከወዴት ትመጣለች? የማስተዋል ስፍራ ወዴት ነው? ከሕያዋን ሁሉ ዓይን ተሰውራለች፣ ከሰማይ ወፎች ተሸሽጋለች። ጥፋትና ሞት ወሬዋን በጆሮዎቻችን ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራውን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይ በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ ውሃዎችን በስፍር በሰፈረ ጊዜ ለዝናብም ሥርዓትን ለነጎድጓድ መብረቅን መንገድን ባደረገ ጊዜ በዛን ጊዜ አያገለበጣትም፣ አዘጋጃትም፣ ደግሞ መረመራት። ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአት መራቅ ማስተዋል ነው አለው።